ማልጣቱን ደጋፊዎች ላይ የወጣው አማድ ዲያሎ መነጋገሪያው ተጫዋች ሆኗል። ከፍተኛ ትችት እየደረሰበት ይገኛል። የኮት ዲቫር የክንፍ አጥቂ መስመር ተጫዋች በተለይ ማንቸስተር ዩናይትድ ወደ ማሌዥያ አቅንቷል። በኳላላምፑር የወዳጅነት ጨዋታ እያደረጉ እንደሚገኙ ይታወቃል። ከኤዥያን ኦል ስታርስ ጋር ጨዋታቸውን አድርገው ስማቸውን በማይታወቁ ተጫዋቾች እንግዲህ ተሸንፈዋል። 1-0 በሆነ ጠባብ ውጤት የዋንጫ ጨዋታ ነበር። ያው በተለይ ተቀባይነታቸውን ተደራሽነታቸውን ለማስፋት ነው። የድህረ የውድድር ዘመን ያቋመ ግምገማ መርሃ ግብር ነው ለማንቸስተር ዩናይትድ። ከዚህ ጉዟቸው $10 ሚሊዮን ያገኛሉ ተብሎ ስለተገመተ ነው እንግዲህ ሳይወዱ በግድ ክለቡም የሚመለከታቸው ማከላት ተጫዋቾችም ሌሎች ክለቦች እያረፉ ዩናይትድ ግን ጨዋታ እያደረገ የሚገኝበት አንደኛውና ዋነኛው ጉዳይ ገቢ ለማግኘት በማሰብ እንደሆነ ይታወቃልና ጨዋታዎቹን እያደረገ በነበረበት ሰዓት ላይ በተለይ ከኤዥያን ኦል ስታርስ ጋር ባደረጉት ጨዋታ 1-0 ተሸንፈው ከሜዳ በወጡበት ሰዓት ላይ ነው በጣም ከደጋፊዎቹም ተቃውሞ ሲገጥማቸው ነበር። በተለይ እዛው እስያ ውስጥ ከሚገኙ የማንቸስተር ዩናይትድ ደጋፊዎች ሳይቀር ተቃውሞ ሲገጥሙ ነበር የማንቸስተር ዩናይትድ እግር ኳስ ክለብ ማለት ነው። ታዲያ ወደ መለሻ ክፍል እያመሩ በነበረበት ሰዓት ላይ እንግዲህ አማድ ዲያሎ ማልጣቱን አወጥቷል። ለደጋፊዎቼ በጣም ክብረ ነክ እንዲሁም ደግሞ ተጫዋቹን የማይመጥን እንዲሁም ለአዳጊ ተጫዋቾች እኮ አራያ መሆን መቻል ነው ያለባቸው ተጫዋቾችና በእነዚህ ድርጊት ውስጥ ቀጥተኛ በሆነ መልኩ ተሳትፏል። ብዙ ጊዜ እንዲሁም ተጫዋቾች ምን እንደሚናገሩ እንኳን ሰዎች እንዳይሰሙ አፋቸውን ይሸፍናሉ። ብዙ ጊዜ ተደጋጋሚ በሆነ መልኩ ሲነጋገሩም ያን ነገር እናያለን። ይሄ በጋድ ያገጠጠ እንቅስቃሴ አድርጓል። አማድ ዲያሎ ማልጣቱን ነው የወጣው በግልጽ በአደባባይ ማለት ነውና ይሄ ጉዳይ ከተጫዋቹ ጋር በተያያዘ ስሙ በትልቁ እንዲብጠለጠል እያደረገ ይገኛል። የአፍሪካ የተጫዋቾች ሜንታሊቲ በሚልም እንግዲህ አፍሪካውያንንም እያሰደበ ይገኛል አማድ ዲያሎ። ጉዳዩ በጣም በስፋት መነጋገር ይሆናል። ተጫዋቹ ግን በግል የቤተሰቤ ስድብ ስለሰማው ነው ቤተሰቤን ሚነካ ስድብ ስለተነገረኝ ወይም ደግሞ ነገር ጆሮስ ስለገባ ነው ይሄን ነገር ያደረኩት ግን በድርጊት ተጸጽቻለሁ ብሎ ሐሳብ እየሰጠ ይገኛል። በአጠቃላይ ማንቸስተር ዩናይትድ ዛሬ ደግሞ ከሆንግ ኮንግ ብሔራዊ ቡድን ጋር ጨዋታቸውን ያደርጋሉ። ውጤታቸው ምን ይመስላል? ምን አይነት እንቅስቃሴ ምን አይነት ውጤት ያስመዘግባሉ? ከዩናይትድ ከሩበን አሞሪም ጋር በተያያዘ ይጠበቃል። ከዛ ውጪ መድፈኞቹ አርሰናሎች ቤንያሚን ሼስኮን ለማስፈረም ከፍተኛ ጥረት እያደረጉ ይገኛሉ ተብሏል። 2 ጊዜ ይሄንን ተጫዋች ለማስፈረም የነበራቸው እቅድ ባሳለፍነው ግንቦትና ባሳለፍነው ጥር ወር ላይ አለመሳካቱ ወይም ደግሞ መክሸፍ ወይም በክለቡ ውድቅ መደረጉ የሚታወቅ ጉዳይ ነው። ቤንያሚን ሼስኮ ክለቡ እንደሚለቅ ማረጋገጫ ተሰጥቶበታል። አርሰናል ተጫዋቹ ለማስፈረም የትኛውም ክለብ እየቀደማቸው አይደለም። የዚህ ተጫዋች መዳረሻ መሆናቸው ደግሞ እንደማይቀር እውቅ የሆኑ ጋዜጠኞች በተለይ የተጫዋቾች ዝውውር ላይ ትኩረት አድርገው የሚሰሩት እንደነ ፋብሪዚዮ ሮማኖን ጨምሮ በዴቪድ ኦርነስቲን ዳሴት ከሚጽፈውም ጋዜጠኛ የነገር ማረጋገጫ እየሰጡበት ይገኛሉ። ተጫዋቹ ከአርቢ ሌይፕዚግ ፕሪሲዝን ወይም ደግሞ የቀድሞ ውድድር ዝግጅቶች ጋር በተያያዘ ማለት ነው ከስብስቡ ውጪ እንዲሆን ተደርጓል። ስሎቬኒያ አጥቂ ገና 21 ዓመት ነው። በጣም ቁመተ መለሎ ነው። ተጫዋቹን ለማስፈረም ሚኬል አርቴታ ካሳለፍነው ዓመት ጀምሮ ፍላጎት እንዳነበረው ጥረት ሲያደርግ እንደመቆየቱ አይዘነጋም። እንግዲህ ቴክኒካል ዳይሬክተሩ አዲሱ አንድሪያ ቤርታም ከፍተኛ በሆነ መልኩ በተለይ የሐሳብ ግጭቶች ቢኖሩም አሁን ግን በተለይ እንግዲህ ጊዮኬሬሽም ለማስፈረም ጥያቄ አቅርቧል ተብሏል። አሁን ደግሞ ሼስኮንም ለማስፈረም አርሰናል ጥያቄ አቅርቧል ተብሎ የተገለጸ ይገኛል። የማጥቃት እንቅስቃሴው እነዚህ ሁለቱንም ተጫዋቾች ለማስፈረም ክለቡ እየጣረ እንደሚገኝ ነው እንግዲህ አሁን ባለው ወቅት የታ መረጃዎች እየጠቆሙ የሚገኙት። ሼስኮ ግን ቀድሞ እንግዲህ ኤምሬትስ የሚደርሰው ተጫዋች ስለመሆኑ እየተገለጸ ይገኛል። በጣም አቅም ካላቸው በአሁን ሰዓት በጣም ጥሩ የሚባል እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል ትልቅ ተስፋ ካላቸው ተጫዋቾች መካከል አንዱ ቤንያሚን ሼስኮ ነው። ገና ወጣት ነው። 21 ዓመቱ ነው። ቁመተ መለሎ ነው። የአየር ላይ ኳስ አጠቃቀሙ እጅግ በጣም አስደናቂ ነው። ፍጥነት አለው። ከርቀት ኳሶችን አክሮ ይሞክራል በቀኝም በግራም። ብዙዎች ሃላንድ ባህሪን የተላበሰ ይሉታል። እንደ ጊዮኬሬሽ በርካታ ጎሎች የሚያስቆጥር አጥቂ አይደለም፣ ግን የሼስኮ ክህሎቶች በጣም አስደናቂ እንደሆኑ በግልጽ አመላካሽ ነጥቦች ናቸውና ሚኬል አርቴታ ነገ በትርፍ ሊሸጥ የሚችለው ዋጋው ረከስ የሚል ለሱ አጭውት ምቹ ነው ብሎ የሚያስበው ሼስኮ ነው። ስለዚህ ይህንን ተጫዋች ለማስፈረም ከፍተኛ በሆነ መልኩ አርሰናል አሁን ንግግሮችን እያደረገ ይገኛል ከክለብ ጋር ማለት ነው። ከተጫዋቹም ካምፕ ጋር እንግዲህ በግል ጥቅም ጉዳዮች ጋር በመጪዎቹ ጥቂት የሚባሉ ቀናቶች ላይም ከስምምነት ይደርሳሉ ተብሎ የተገለጸ ይገኛል። ቀጣይ ዓመት አርሰናል አጥቂ ማስፈረሙ እንደማይቀር ምንም ጥያቄና መልስ ያለው ጉዳይ መስል በአሁን ባለው ወቅት ሁኔታ ተጫዋቹ ደግሞ በተለይ እስከ 2029 ውሉን አምና ማደሱ የሚታወቅ ጉዳይ ነው። ያ ደግሞ ክለቡ ተጠቃሚ የሚሆንበት መንገድ ለመዘርጋት እንደሆነ ይታወቃል። ያ በተሳካ ሁኔታ ይሆናል። ለተጫዋቹ የሚጠየቀውን ሂሳብም አርሰናል ለመክፈል ዝግጁ ናቸው ተብሎ የተገለጸ ነው የሚገኘው። ሼስኮ ምናልባትም ከጊዮኬሬሽም ከሌሎች አጥቂ መሰል ተጫዋቾችን በቀደመ መልኩ ኤምሬትስ የሚደርሰው ተጫዋች ስለመሆኑ በስፋት በጥራትም እየተገለጸ ይገኛል። ከዛ ውጪ ጀርሚ ፍሪምፖንግን ማስፈረማቸውን ያረጋገጡት ሊቨርፑሎች በተከታይነት ኬርኬዥን ለማስፈረም ከፍተኛ ጥረትና እንቅስቃሴ እያደረጉ ይገኛሉ። አሁን ባለው ወቅት ሁኔታ ከክለብ ጋር ንግግሮች እያደረገ እንደሚገኝና በቅርቡም ከስምምነት ላይ እንደሚደርሱ የዝውውር ጉዳዮች ላይ እንግዲህ ትኩረት አድርገው የሚሰሩም ጋዜጠኞች ይህን ጉዳይ ይፋ አድርገውታል። ሊቨርፑል ሚሎሽ ኬርኬዝ ሁለተኛ ፈራሚያቸው ለማድረግ ተቃርቧል ተብሎ የተገለጸ ነው የሚገኘው። ይሄ ሃንጋሪያዊ በ2023 ሰኔ ወር ላይ ነበር በርንማውዝን የተቀላቀለው። ከዛ በኋላ በጣም አስደናቂ እንቅስቃሴን በግሉ እያደረጉ ከሚገኙ ተጫዋቾች ተርታ
ሰለፋል ገና እድሜው 20 መሆኑ ደግሞ መዘንጋት መቻል የሌለበት ጉዳይ ነው። ስሙ በስፋት ከሊቨርፑል ጋር ሲያያዝ የቆየ ተጫዋች ነው። በተለይ በበርንማውዝ ለተጨማሪ 3 ዓመት የሚያቆይ ውል ቢኖረውም ዲን ሃውሰንን በመከተል በርንማውዝን የሚለቀው ሁለተኛው ተጫዋች ይሆናል ተብሎ የተገለጸ ይገኛል። ተጫዋቹ ከራሱ አንደበት ወደ ትልቅ ክለብ ማምራት የሚችልበት ሁኔታ ቢፈጠር እንደማይጠላ መናገሩ አይዘነጋም። ሮበርትሰን 31 ዓመቱ ላይ ነው የሚገኘው። የዚህ ተጫዋች ተተኪ አልጋ ወራሽ መገኘት መቻል እንዳለበት ብዙዎች የሚያምናሉ። ሊቨርፑሎች ደግሞ በዋናነት ትኩረት ያደረጉበት ተጫዋች ኬዥ እንደሆነ ማየት መልከትም ይችላል። ዋነኛው ጉዳይ ደግሞ በተለይ በማጥቃት እንቅስቃሴም እንዲሁም በመከላከል ረገድ ቡድኑን ሚዛን በመጠበቅ ሂደት ላይ ተጫዋቹ በጣም አርቂ እንቅስቃሴ ነው የሚያደርገው። ከዛ በተጨማሪ ደግሞ ጉዳት የሚባል ነገር አያጋጥመውም። በነገራችን ላይ በዚህ ዓመት 38ቱንም የእንግሊዝ ፕሪሚየር ሊግ ጨዋታዎች ተሰልፎ የተጫወተ ተጫዋች ነው በቋሚነት ማለት ነውና ምን ያክል ኢንጁሪ ፕሮን የሚባል ነገር ወይም ደግሞ ለጉዳት ተጋላጭ መሆን ነገር የሌለበት ስታሚናው በጣም ጠንካራ የሆነ ተጫዋች ስለመሆኑ መመልከት ይቻላል። 2001-2002 አልካማር ለመጀመሪያ ጊዜ ለቆ ዋና ቡድን መጫወት ከጀመረበት ጊዜ አንስቶ አንድም ጨዋታ እስካሁን ድረስ ያላለፈው ተጫዋች ነው። የቡድኑ ቴክኒካል ዳይሬክተር ሪቻርድ ዩስና ተጫዋቹ በደንብ ይተዋወቃሉ። በተለይ ደግሞ ቴክኒካል ዳይሬክተሩ ያው የግለሰብ አልካማር ለቆ በርንማውዝን ተጫዋቹ እንዲቀላቀል መንገዱን የዘረጋው ግለሰብ ነበር። እሱ ደግሞ ያኔ የበርንማውዝ ቴክኒካል ዳይሬክተር ስለነበረ ማለት ነው። ስለዚህ አሁንም ሊቨርፑል እንዲቀላቀል መደላድሉን በመዘርጋት ረገድ ከሌሎች ክለቦች በተሻለ ፈጠን ብሎ እንዲንቀሳቀሱ ያስችሏል ተብሏል። ዶሚኒክ ሶቦዝላይ ጋርም ያላቸው ቀረቤታ ሌላው አስተዋጽኦ የሚያበረክተው ጉዳይ ነው። እንግዲህ በሃንጋሪ ብሔራዊ ቡድን አምበል ነው ዶሚኒክ ሶቦዝላይ እንደሚታወቀው። ኬርኬዥም ሃንጋሪያዊ ነው በዜግነት እንደሚታወቀው። ስለዚህ ተጫዋቹን በማሳመን ወደ አንፊልድ እንዲያቀና ለማድረግ የተሻለ አቅም ስላለው ተጫዋቹ ወደ አንፊልድ ማቅናትን ምርጫ የሚያደርግባቸው ዘርፈ ብዙ ምክንያቶች እንዳሉ አመላካሽ ነጥቦች ናቸው። እንደ ፋብሪዚዮ ሮማኖ አይነት ጋዜጠኞች እንደዘገቡትም ከሆነ ተጫዋቹ ከቀዮቹ ጋር በግል ጥቅም ፐርሰናል ተርም ጋር በተያዘ ተነጋግረው ከስምነት ላይ ደርሷል ብሏል። የአንዲ ሮበርትሰንን ቦታም በሚገባ ይተካል ተብሎ ታምኖበታል። ቀዮቹ ከወዲሁ በዝውውሩ መስኮቱ በጣም በንቃት እየተንቀሳቀሱ ይገኛሉ። የዝውውር መስኮቱ በነገራችን ላይ በይፋ የሚከፈተው ነገ ነው። ለ10 ቀናት ይቆያል። በአዲስ መልኩ እንግዲህ 2 ጊዜ እንደሚከፈት ይታወቃል። የክረምት የዝውውር መስኮት ይህም ሲሆን በታሪክ ለመጀመሪያ ጊዜ ነው። ነገ ይከፈታል፣ ለ10 ቀን ይቆያል። የክለቦች ዓለም ዋንጫ ከግምት በከተተ መልኩ ማለት ነው። ከዛ በኋላ ደግሞ በፈረንጆቹ በ16 የሚከፈት ይሆናል። እስከ መስከረም ወር ድረስ የሚቆይ ይሆናል። የተለመደ የዝውውር መስኮት ይፋ የሚሆነው ያኔ ነው። ግን ነገን ጀምሮ ማለት ነው ክለቦች መንቀሳቀስ የሚችሉበት የ10 ቀን ጊዜ ይሰጣቸዋል ተብሎ የተገለጸ ይገኛል ማለት ነው። እንደሚታወቀው ፍሪምፖንግን አስፈርመዋል ሊቨርፑሎች። በቀጣይ ደግሞ የአንሽሎት ሁለተኛው ፈራሚ ኬርኬዥ እንደሚሆን ይጠበቃል። በተለያዩ የሜዳ ክፍሎቻቸው ላይ ስብስባቸውን በማጠናከር የተጣመዱት ሻምፒዮኖቹ በቀጣዩ ዓመትም በዋንጫው ፉክክር ላይ ትልቅ ተፎካካሪ ቡድን ሆነው የመቅረብ ፍላጎት አላቸው። ያንንም የሚያመላክት ነጥቦች እያየ እንገኛለን። ከተጫዋቹ ግን በተለይ ሚሎሽ ኬርኬዝም በግል ጥቅም ጨርሰዋል። ከክለቡ ጋር በመጪዎቹ ጥቂት ቀናቶች ላይም ተነጋግረው ከስምነት ላይ ይደርሳሉ ተብሎ ይገመታል። ከዛ ውጭ የቀድሞ የጁቬንቱስ አሰልጣኝ የሆነው ማርሲሚሊያኖ አሌግሪ በይፋ የኤሲ ሚላን አሰልጣኝ ሆኖ ቦታውን ለመረከብ ከስምነት ላይ ደርሷል ተብሎ የተገለጸ ይገኛል። አሁን ባለው ወቅታዊ ሁኔታ በተለይ ከጆርጆ ፉሪላኒ እንዲሁም ደግሞ ከኢግሊታሬ ያው በቅርቡ በቴክኒካል ዳይሬክተርነት የተሰየመ ግለሰብ ነው። በተለይ የኤሲ ሚላን የዝውውር ጉዳዮች ላይ አጥብቆ ትኩረት አድርጎ ይሰራል ተብሎም ይገመታል ማለት ነው። ከዛ ውጪ ማርሲሚሊያኖ አሌግሪና ጂዮቫኒ ብራንቺ ኮንትራቶቻቸውን በተለይ በማደስና በመፈረም ሂደት ላይ ተጣምደዋል ተብሎ የተገለጸ ይገኛል። አሌግሪ በድጋሚ እንግዲህ በጣሊያን ሴሪያ ይህን ግለሰብ ወዴት ያመራል ከጣሊያን አይወጣም እንደሚል ሀሳቦች በስፋት ሲነሱ መቆየታቸው አይዘነጋም። ጁቬንቱስ ቤት ነው በደንብ የምናውቀው ማርሲሚሊያኖ አሌግሪን ማለት ነው። በአውሮፓ ሻምፒየንስ ሊግም እስከ ግማሽ ፍጻሜ ድረስ የተጓዘ ጠንካራ ቡድን የገነባ ግለሰብ ነው። በጣሊያን እግር ኳስን ጠንቀው ከሚያውቁ ግለሰቦች መካከል ይጠቀሳሉ። እንደሚታወቀው ሰርጆ ኮንሴንሳውን ባሳለፍነው ጥር ወር ላይ የሾሙት ኤሲ ሚላኖች ክለቡን ለ7 ወር ገደማ ይዞ ከቆየ በኋላ ከክለቡ ጋር እንደሚለይ በይፋ ማሳወቃቸው የሚታወቅ ጉዳይ ነው። ማርሲሚሊያኖ አሌግሪን በይፋ ሾመውታል ማለት ነው። ፊርማውንም አስቀምጧል። በቀጣይ ዓመትም የኤሲ ሚላን ዋና አሰልጣኝ ሆኖ በጣሊያን ሴሪያ የምንመለከተው ይሆናል። ከዛ ውጪ አትሌቲኮ ማድሪዶች ክርስቲያን ሮሜሮ ላይ ያላቸውን ፍላጎት አጠናክረው የዝውውር ጥያቄ ለማቅረብ በዝግጅት ላይ ይገኛሉ ተብሏል። እንግዲህ የሰሜን ለንደኑ ክለብ የ17 ዓመት የዋንጫ ጥማቸውን የዩሮፓ ሊጉን እንግዲህ ባሳለፍነው ሳምንት በማሳካት ማስታገሳቸው የሚታወቅ ጉዳይ ነው። ታዲያ አሰልጣኝ አንጅ ፖስቴኮግሉ በአሰልጣኝነት ይቆያሉ ወይስ አይቆይም የሚለው ጉዳይ ውሳኔ የሚሻ ጉዳይ ነው። እንግዲህ አውስትራሊያ አሰልጣኝ የዩሮፓ ሊጉን ማሳካቱ በአሰልጣኝነት ኃላፊነቱ እንደሚቆይ ማረጋገጫ ይሰጠው። ምክንያቱም በፕሪሚየር ሊግ ያሳለፈው አስከፊ የውድድር ዘመን ለዚህ ማሳያ ነው። 21 ጨዋታዎችን ተሸንፏል። 38 ነጥብ ነው የሰበሰበው። 17 ያርጃን ዞን ያጠናቀቀውና በስፐርስ በጣም አስከፊ የሚባል የውድድር ዘመን ካሳለፉ አሰልጣኞች መካከል ይጠቀሳል። ግን ያንን ሁሉ የሚያስረሳ ዋንጫ ማሳካቱ ይታወቃል። የዩሮፓ ሊግ ክለቡን ወደ ሻምፒየንስ ሊግ እንዲያቀኑ፣ ገቢ እንዲያገኙ፣ ዋንጫ እንዲያሳኩ፣ የዋንጫ ጥማቸውን እንዲቆርጡ ዘርፈ ብዙ ስራዎችን ሰርቷልና ምናልባት በአሰልጣኝነት ለመቆየት ያ በቂ ሊሆን ይችላል፣ ግን ማረጋገጫው ሊሆን ይችላል ተብሎ አፍ ሞልቶ መናገር አያስችልምና ይህ በእንዲህ እንዳለ ደግሞ ቡድኑ ወሳኝ የማል ተከላካይ ተጫዋች ሆነው ክርስቲያን ሮሜሮ ወይም ኩቲን ለማስፈረም
ፍላጎት እንዳላቸው ይታወቃል። ሮጂ ብላንኮቹ አሁን ፍላጎታቸውን አጠናክረው የዝውውር ጥያቄ በመጪዎቹ ጥቂት ቀናቶች ላይ ያቀርባሉ ሲል ነው ስካይ ስፖርት ይዞት የወጣው መረጃ የሚያመላክተው። አሰልጣኝ ፖስቴኮግሉ የተናገረው ነገር እንዳለ ይታወቃል። በአሰልጣኝነት ቢቆይም ባይቆይም ክለቡ ግን ተጫዋቹን ማቆየት መቻል አለበት ለህልውናቸው ሲል ተናግሮ እንደነበር አይዘነጋምና ተጫዋቹ ገና የ2 ዓመት ቀሪ ኮንትራት ይቀረዋል በሰሜን ለንደን። አሰልጣኙ ክለቡን ከለቀቀ ግን ተጫዋቹ ክለቡንም በዛው ሊለቅ የሚችልበት እድል እንዳለ ነው የስካይ ስፖርት ጋዜጠኛ ሊያል ቶማስ የዘገበው ማለት ነው። አርጀንቲናዊ የዓለም ዋንጫ አሸናፊ ተጫዋች ነው ክሪስቲያን ሮሜሮ። ዘንድሮ በ26 ጨዋታ ነው ያደረገው። በጉዳት ምክንያት በርካታ ጨዋታዎችን ለማድረግ አልቻለም። 1 ጎል አስቆጥሮ 2 ኳስ አመቻችቶ ያቀበለበት አጋጣሚ አለ። በዩሮፓ ሊጉ ደግሞ በሳን ማሜስ የፍጻሜ ጨዋታ ላይ የጨዋታው ኮከብ ተብሎ የተመረጠው ክሪስቲያን ሮሜሮ ነው። በቶተናም የቀረበለትን አዲስ ውል እስካሁን ድረስ አልፈረመውም። እንደ ዩሊያን አልቫሬዝ አይነት ተጫዋቾች ደግሞ በይፋ ተጫዋቹ አትሌቲኮ እንዲቀላቀል ጥሪ ያቀረቡ ተጫዋቾች ናቸው። በብሔራዊ ቡድን በደንብ ይተዋወቃሉ። ዩሊያን አልቫሬዝ እንዲሁ በይፋ በሚዲያ መቅረቡ ነው እንጂ በውስጥ ጓደኞቹ እንደነ ናሁል ሞሊናን ጨምሮ እንደነ ሮድሪጎ ዴ ፖል፣ ጁሊያኖ ሲሚዮኒን ጨምሮ ማለት ነው ሌሎችም በአርጀንቲና ብሔራዊ ቡድን የሚያውቃቸው ግን ደግሞ በአትሌቲኮ ማድሪድ ደግሞ እየተጫወቱ የሚገኙ አርጀንቲናውያን ተጫዋቾች ያቻ ግፊቱ እንዳለ ነው። ከፍ ባለመልኩ በማህበራዊ ትስስር ገጽም በስልክም በተለያየ በሚገናኙበት መንገድ ተጫዋቹ ክለባቸውን እንዲቀላቀል በጣም ጫና ያሳድሩበታል። ተጫዋቹም ላሊጋን ኤክስፒሪየንስ መውሰድ ይፈልጋል ተብሏል። በተለይ በጣሊያን ነው የጀመረው። በጣሊያን ነው የሚታወቀው። የጀመረው እንኳን በአርጀንቲና ነው፣ ግን በጣሊያን አታላንታ ቤት ይታወቃል። ከዛ በኋላ ወደ ቶትናም ነው ያቀናው። ስለዚህ ከጣሊያን ወደ እንግሊዝ ከእንግሊዝ ደግሞ ወደ ስፔን ማቅናት እንደሚፈልግ ነው መረጃዎች እየጠቆሙ የሚገኙት ማለት ነው። እንግዲህ ቀሪ እግር ኳስ ጊዜውን በስፔን ላሊጋ የተጫወተ ማሳለፍ እንደሚፈልግ ተጫዋቹ ከዚህ በፊት ጠቁሟል ተብሎ የተገለጸ መገኘቱን ተከትሎ ወደ አትሌቲኮ ማድሪድ የሚያደርገውን ዝውውር እውን መሆኑ እንደማይቀር በርካታ ምንጮች እየጠቆሙ ይገኛሉ። በሚገባቸው በጣም አስደንጋጭ ሸርተቴዎች ነው የሚታወቀው የዓለም ዋንጫ አሸናፊ የ6 ዓመቱ አርጀንቲና የተከላካይ መስመር ተጫዋች ክሪስቲያን ሮሜሮ የቡድኑ ቁልፍ ተጫዋቾች መካከል አንዱና ዋነኛው ነው። የቀድሞ የጁቬንቱስና የአታላንታ ተከላካይ መስመር ተጫዋች ነው። ወደ ስፐርስ ካቀና በኋላ አልፎ አልፎ የሚያጋጥሙት ተደጋጋሚ ጉዳቶች ካልሆኑ በስተቀር ወጥነት ባለው መልኩ ሜዳ ላይ ጥሩ ግልጋሎትን ከሚሰጡ ተጫዋቾች መካከል ስሙ ይጠቀሳል። ተጫዋቹ ከክረምቱ ባለፈ በሰሜን ለንደን ጸንቶ ይቆያል ወይስ ይለቃል የሚሉት ጉዳዮች በግራም በቀኝ ማሳብ እየተሰጠበት ነው የሚገኘው። እንደሚታወቀው ተጫዋቹ በ3 ዓመት ተኩል የሰሜን ለንደን ቆይታው አንድ ጊዜ ነው የሻምፒየንስ ሊግ እግር ኳስ መጫወት ይቻለው። አሁን ዩሮፓ ሊጉ ማሳካታቸውን ተከትሎ በክለቡ ጸንቶ የሚቆይ ከሆነ የሻምፒየንስ ሊግ እግር ኳስን በቀጣይ ዓመት ይጫወታል። ኩቲ በዝውውር መስኮቱ ወደ 65 ሚሊዮን ፓውንድ ገደማ ነው የሚገመተው። አትሌቲኮ ማድሪዶች ደግሞ ተጫዋቹን ለማግኘት ክለቡና ፕሬዚዳንቱን ዳንኤል ሌቪን በሳምንት በተጫዋቹ ዝውውር ጉዳይ ለማነጋገር ቀጠሮ ይዘዋል ተብሎ እየተገለጸ ይገኛል ማለት ነው። በአጠቃላይ ዳንኤል ሌቪም የቢዝነስ ሰው ናቸው። እንደሚታወቀው ጥሩ ገቢ ከቀረበ ተጫዋች ለመሸኘት ብዙ ያቅማማሉ ተብሎ አይገመትምና ምናልባት ለክሪስቲያን ሮሜሮም ተተኪ ፈልገው ለማግኘትና እንደሚታወቀው ኬቪን ዳንሶን ፈርሟል። ከዛ ውጪ ሚኪ ቫን ዲቨን አለ። ስለዚህ በቃ ተጫዋቹን ብንሸጠው ጥሩ ገቢ እናገኛለን የሚል ሀሳብ ሊኖራቸው ይችላል ተብሎ የተገለጸ ይገኛል። ዞሮ ዞሮ በሳምንት ከዚህ ተጫዋች ጋር በተያያዘ ቁልፍ ተጨባጭ ሊባሉ የሚችሉ መረጃዎች ይወጣሉ ተብሎ ይገመታል። ከዛ ውጪ ማንቸስተር ዩናይትድ በሊያም ዴላፕ ዝውውር ተረድቷል። ተጫዋቹ ወደ ስታንፎርድ ብሪጅ እንደሚያቀና ተረጋግጧል። ቁጥር ተጫዋቾች በጣም ውስን ናቸው ተብሎ የተጠራ በሚገኝበት በዚህ ሰዓት ላይ ወይም ደግሞ ዓለማችን የ9 ቁጥር ተጫዋች ማግኘት በጣም እየከበዳት ነው እየተባለ በሚጠራበት በዚህ ሰዓት ላይ ካሉ ጥሩ አቅም ካላቸው የ9 ቁጥር ተጫዋቾች መካከል አንዱ ሊያም ዴላፕ ነው። ይህንን ተጫዋች ቼልሲ ግላቸው አድርገውታል። እንደሚታወቀው ማንቸስተር ዩናይትድ የማቲያስ ኩኛን ዝውውር ለመቋጨት የተቃረቡ ይመስላል። ቡድኑ ላይ የሚታየው ደካማ የማጥቃት እንቅስቃሴን በቀጣዩ ዓመት ለማጠናከር በክረምት የዝውውር ገበያው ላይ ከፍተኛ በሆነ መልኩ እንደሚንቀሳቀስና ጥሩ አቅም ባላቸው ተጫዋቾችን በማስፈረም ያንን የአጥቂ መስመር ለማጠናከር ክለቡ ጥረት እንደሚያደርግ ከዚህ በፊት ሲገለጽ መቆየቱ አይዘነጋም። በዚህ ሂደት በየክለቦቻቸው ጸንተው የመቆየታቸው ሁኔታ አጣብቂኝ ውስጥ የወደቁ ተጫዋቾች ላይ ትኩረት አድርጓል። ፊታቸውን ደግሞ ወደ ሊያም ዴላፕ አዙሯል። 22 ዓመት ላይ የሚገኘው የእንግሊዝ አጥቂ በፕሪሚየር ሊግ እስካሁን ባደረጋቸው 26 ጨዋታዎች 10 ጎሎችን አስቆጥሮ 2 ኳስ አመቻችቶ ማቀበል የቻለ ተጫዋች ነው። ተጫዋቹ ስሙ ከዩናይትድ ጋር በጣም በስፋት ሲያዝ እንደነበር የሚታወቅ ጉዳይ ነው። ቼልሲ ግን ያው ዝውውሮችን በመጥለፍ ይታወቃል። ከዚህ በፊትም አርሰናል ሚካኤል ሙድሪክን አገኘ ሲባል ጠልፎ ተጫዋቹን የግላቸው ያደረገው በታጋጣሚ እንዳለ ይታወቃል ቼልሲ። አሁን ደግሞ ሊያም ዴላፕንም ዝውውር ጠልፎ የግላቸው አድርገውታል ተጫዋቹን። በተለይ ደግሞ ኤንዞ ማሬስካ ይሄ ዝውውር ተጠልፎ በተለይ ዴላፕ ወደ ስታንፎርድ ብሪጅ እንዲያቀና በማድረግ ሂደት ላይ ትልቁን አስተዋጽኦ የሚወስደው ግለሰብ ነው ተብሎ የተገለጸ ይገኛል። ምክንያቱም ሁለቱ ግለሰቦች በማንቸስተር ሲቲ አካዳሚ ሰርተዋል። ስለዚህ ዳግም በቼልሲ አሁን የሚጣመሩ ይሆናል ማለት ነው። 30 ሚሊዮን ፓውንድ የውል ማፍረሻውን የሚከፍል ይሆናል። ውል ማፍረሻው ከዚህም ከፍ ያለ ነበር፣ ግን ትራክተር ቦይስ ወይም ኢፕስዊች ታውን ወደ ሻምፒዮንሺፕ መውረዳቸውን ተከትሎ የሊያም ዴላፕ የውል ማፍረሻ ዝቅ ብሏል ወደ 30። ስለዚህ ባርጌን ነው፣ ብዙ ኪስ የሚጎዳ ዋጋ አይደለም። ከ21 ዓመት በታች ብሔራዊ ቡድን አባል እንደነበር ይታወቃል። የቀድሞ ስቶክ ሲቲ ተጫዋች ብዙ ጊዜ በረጅም እጅ ሮሮቹን አቋለን። የሮሪ ዴላፕ ልጅ ነው ሊያም ዴላፕ። በፕሪሚየር ሊግ አስደናቂ ጊዜን ሲያሳልፍ ቆይቷል። የምዕራብ ለንደኑ ክለብ ቼልሲ አመታዊ 10 ሚሊዮን የሚያስቡለትም ነው የሚሆነው። ዳጎስ ያለ ሳምንታዊ ክፍያም እንደሚያገኝ መመልከት ይቻላል። ቼልሲ በአጠቃላይ በቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ተሳታፊ ቡድን ነው። ስለዚህ የማጥቃት እንቅስቃሴያቸውን በኒኮላስ ጃክሰን ላይ እምነት መጣል በጣም ከብዷቸዋል። ስለዚህ ሊያም ዴላፕ የማጥቃት እንቅስቃሴውን ይመራላቸዋል ተብሎ ይገመታል ማለት ነው። በቀጣይ እንግዲህ ቼልሲ በሻምፒየንስ ሊግም ሆነ በፕሪሚየር ሊጉ ሊያም ዴላፕ በዋናነት የፊት መስመሩን የሚመራበት እድል እንዳለ እየተገለጸ ይገኛል። በአጠቃላይ ቼልሲ በቀጣይ ዓመት እንደና ኤስቴቫኦ ዊሊያን አይነት ተጫዋቾችን ተስፈኛ በጣም ትልቅ አቅምና ትልቅ ተሰጥኦ ያላቸው ተጫዋቾችን አስፈርመዋል። ከፓልሜራስ እና ኮል ፓልመር፣ ማዱዌኬ፣ ሳንቾ አይነት ተጫዋቾችም አሉ። ስለዚህ በቀጣይ ዓመት ምናልባት
ምናልባት አስፈሪው የማጥቃት እንቅስቃሴ የቼልሲ ሊሆን እንደሚችል አመላካሽ ነጥብ ነው በሚል ብዙዎች እያነሱት ይገኛሉ። ከዛ ውጪ ኔይማር ጁኒየር ወደ አውሮፓ ሊጎች ሊመለስ እንደሚችል እየተገለጸ ይገኛል። እንግዲህ እስራኤላዊ የተጫዋቹ ወኪል የሆነው ፒኒ ዛሃቪ ደንበኛው ኔይማር ጁኒየር ለባየር ሙኒክና ለባርሴሎና እንዲገዙት በእጩነት አቅርቧል ተብሎ የተገለጸ ነው የሚገኘው። ተጫዋቹን ግን ዳግም ወደ አውሮፓ እንግዲህ ለመመለስ ወይም ደግሞ የተጫዋቹን ለማስፈረም ፍላጎት ያሳያሉ ተብሎ ግን አይገመትም። ሁለቱም ክለቦች የስፔኑ ተነባቢ ጋዜጣ ስፖርትም የ33 ዓመቱ ብራዚላዊ እንደሚታወቀው የፊታችን ሰኔ ወር ድረስ ነው በልጅነት ክለቡ የሚያቆየውን የአጭር ጊዜ ውል የፈረመው። በተለይ አልሂላል ላይ የተጠበቀበትን አይነት የስፖርት አምባሳደርነት ሚናውን እንኳን በሚገባ አልተወጣም። ከሜዳ ውጭ ሜዳ ላይ ልዩነቶች እንዲፈጠር ነው የሚፈልገው። ይህ አልሆነም። በጉዳት ምክንያት ከሜዳ ብዙ ጊዜ ከሜዳ አርቋል። ያ ደግሞ የሳውዲ በአጠቃላይ አልሂላሎችም ያስፈርሙበትን ዓላማ ከግብ እንዳያደርሱ እንቅፋት ሆኖባቸዋልና በአልሂላል ያጣውን ጣም ተጫዋቹም ወደ ቀድሞ ክለቡ ሳንቶስ በማቅናት ያገኘ ይመስላል። በመጀመሪያም እንደምናስታውሰው ባደረጋቸው 7 ጨዋታዎች 3 ጎል አስቆጥሮ 3 ኳስን በማመቻችቶ በማቀበል በሳንቶስ ቤት በተለይ ኔይማር ልዩነቶችን ሲፈጥር ነበር ምናስታውሰው ነው። ግን ጉዳቱ አሁንም ቢሆን ተከትሎታል። እዛም በተለይ ሪዮ ካርኒቫሎች ላይ በመገኘት እንዲሁም የተለያዩ ከሜዳ ውጭ የተጫዋቹ የእግር ኳስ ጉዞ ሂደት ይታወቃልና በዛ ጉዳዮች ላይም ተጣምዶ ይገኛል። በዓለም አቀፍ ደረጃ በአቅምና በክህሎቱ ከተጨበጨበላቸው ተጫዋቾች ተርታ አንዱ ኔይማር ጁኒየር ነበር። ወደ ቀድሞ አቁሙ ለመመለስ የልጅነት ክለቡን መቀላቀሉ ትክክለኛ ውሳኔ እንደነበር ያው ቀደም የጠቀስኩት መጀመሪያ ላይ ያሳያቸው ቁጥራዊ መረጃዎች አመላካሽ ነጥቦች ሊሆኑ ይችላሉ። ግን ኔይማር በጥሩ አቅም የሚጫወትበትና የሚቀረውን ውስን ዓመታት በአውሮፓ ውስጥ ከሚገኙ ትልቅ ክለቦች መካከል አንዱ ውስጥ በሆነው እንግዲህ የሚጠይቀው መስፈርት ለማሟላት ዝግጁ ነው ወይ የሚለው ራሱን የቻለ ትልቅ ጥያቄ ነው። 79 ጎሎችን በማስቆጠር የሀገሩ የምንጊዜም ከፍተኛ ጎል አስቆጣሪ የሆነ ተጫዋች እንደሆነ ይታወቃል። ይህንን ተጫዋች ለማስፈረም እድሉ የቀርበላቸው ባርሴሎናና ባየር ሙኒኮች ናቸው በእስራኤላዊ የተጫዋቹ ወኪል ፒኒ ዛሃቪ አማካኝነት ማለት ነው። የካታሎን ክለብ ባርሴሎና ቤት ያው አንሱ ፋቲና ፌራን ቶሬስ በክለቡ ይቆያሉ ተብሎ አይገመትም። ፋቲ እንዲሁም ስሙ በጣም በስፋትም ፈረንሳዊ ተወካይ ቡድን ሞናኮ ጋር እየተያዘ ይገኛል። ፌራን ቶሬስም በተለይ ደግሞ ራሽፈርድ ወደ ባርሴሎና የሚያቀና ከሆነ ሌቫንዶስኪ ጥሩ ተፎካካሪ ተጫዋች ሆኖ ነው የሚመጣውና ፌራን ቶሬስ መሰለፍ እድሉን ያገኛል ተብሎ አይገመትም። ስለዚህ በክለቡ ጸንቶ ይቆያል የሚለው ራሱን የቻለ ትልቅ ጥያቄ ነው። ከዛ ጋር በተያያዘ ኔይማር ጁኒየር ምናልባት ወደ ቀድሞ ክለቡ ወደ ነገሰበት ምናልባትም ሳንቶስን ለቆ ባርሴሎና ከተቀላቀለ በኋላ ያ ኔይማር ነው በተለይ ብዙዎች የሚያውቁትም የተጨበጨበለት ብዬ ቀደም ብዬ የጠቀስኩት አቁም የታየው በባርሴሎና እንደነበር የሚታወቅ ጉዳይ ነው። ታዲያ ክለቡ እጁን ዘርግቶ ይቀበሏል የሚጠበቀው ጉዳይ ነው። የጀርመኑ ኃያል ክለብ ባየር ሙኒክ ቤት ሊሮይ ሳኔ ውሎ 11ኛው ሰዓት ላይ ነው የሚገኘው። ምንም በቃ እስካሁን ድረስ ተጫዋቹ ፊርማውን አስቀመጠ ይባላል ግን ምንም ተጨባጭ የሚባል የውል ኮንትራት እድሳት ጉዳዮች እየታየ አይደለም የሚገኘው ከሊሮይ ሳኔ ጋር በተያያዘ ተጫዋቹ አሁንም ቢሆን ያልተስማማባቸው ጉዳዮች አሉ ተብሎ የተገለጸ ይገኛል። ስለዚህ ተጫዋቹ ደግሞ የክለቦች ዓለም ዋንጫ ከመድረሱ በፊት ውሉን ካላደሰ በቃ ተጫዋቹን በነፃ ይለቁታል ተብሎ ነው የሚገመተው። ማቲያስ ቴል በቋሚነት እንዲሁ ወደ ቶትናም ማቅናቱ የሚቀር ጉዳይ አይመስልም። ኪንግስሌ ኮማን ከክለቡ ጋር በክረምት እንደሚለያይ ነው በስፋት እየተገለጸ የሚገኘው። ከዛ ውጪ ቶማስ ሙለርም የእድሜ ጥያቄው የሚነሳል ከክለቡ ጋርም እንደሚለያይ የተረጋገጠው ሌላው ተጫዋች እንደሆነ ይታወቃል። ከዛ አንጻር ዛሃቪ ኔይማርን በመጪው ሳምንታት በሚከናወነው በአጠቃላይ የዚህ የክለቦች ዓለም ዋንጫ በፊት ምናልባት ተጫዋቹ ማሰር የሚፈልጉ ክለቦች ካሉ ለተጫዋቹ በተለይ መዳረሻ ቀጣይ ክለብ እያፈላለገ እንደሚገኝ የተገለጸ የሚገኘው። ከአውሮፓ ግን ባየር ሙኒክና ባርሴሎና ጥያቄው እንዳቀረበላቸው ለማወቅ ተችሏል። ከዛ ውጪ ከአሰልጣኝ ውል ማራዘም ጋር በተያያዘ የናፖሊ አሰልጣኝ አንቶኒዮ ኮንቴና የቦሎኛ አሰልጣኝ ቪንኬንዞ ኢታሊያኖ ውላቸውን ለማደስ ተቃርበዋል ተብሏል። ጣሊያናዊ አሰልጣኝ ኮንቴ ከሰሞኑ ናፖሊ 4ኛ ስኩዴቶ ክብራቸው እንዲያሳኩ ትልቁ ሚና የተወጣው ግለሰብ እንደሆነ ይታወቃል። ያንን ተከትሎ ዳጎስ ያለ የሳምንታዊ ደሞዝ የሚያገኝበትን አዲስ ኮንትራት ነው እንግዲህ የቀረበለት። ብዙ ጊዜ ኮንቴ በሁለተኛ ዓመታቸው ነው ከቦርዱ አመራር ከየክለቡ ባለ ሀብቶች እንዲሁም ባለ አመራሮች ጋር ሰጣ ገባ ውስጥ ይገባሉ ተብሎ የሚገመተውና ናፖሊ ቤትም ይሄ ነገር ይከተላቸዋል የሚለው በቀጣዩ ዓመት የሚጠበቀው ጉዳይ ነው። ግን በተለይ ቡድኑን ያዋቀረበት መንገድ ባለው ውስን በጀት ከሌሎች ጠንካራ የሴሪያ ቡድኖች ማለትም ከኢንተር ሚላን፣ ኤሲ ሚላንም ጠንካራ በጀት ያለው ጠንካራ ማኔጅመንትና ስትራክቸር ያለው ቡድን ነው። ኤሲ ሚላንም ከሁለቱ የሚላን ከተማ ክለቦች ከጁቬንቱስ ጋር ተፎካክሮ ዋንጫው ማሳካት ይቻላል አሰልጣኝ ነው በአጭር ጊዜ ማለት ነው በመጣበት ዓመት አንቶኒዮ ኮንቴና ለወደፊት በክለቡ የሚኖረው ቆይታ ጋር በተያያዘ የተለያዩ ሀሳቦች ሲሰነዘሩ መቆየታቸው የሚታወቅ ጉዳይ ነው። ክለቡ ሊለቅ ይችላል የሚሉ መረጃዎችም ሲገሩ ቆይተዋል። ታዲያውን የክለቡ ፕሬዚዳንት ኦልሬን ዲ ሎሬንቲስ አሁንም የተሻለውን ውጥነት ባለው መልኩ ለስኩዴቶ የሚፎካከሩ ናፖሊ አሰልጣኙ በራሱ መንገድ እንዲገነባ ነፃ መድረክ እንደሚሰጡ ከዛ በተጨማሪ በዚህ ዝውውር መስኮት በክረምቱ ማለት ነው እስከ 200 ሚሊዮን ዩሮ ድረስ በጀት እንደሚለቁ ከዛ በተጨማሪ ደግሞ ለአሰልጣኙ ዳጎስ ያለ ሳምንታዊ ገቢ የሚያገኝበትን ኮንትራት አቅርቧል። በእነዚህ ሶስት ጉዳዮች ምክንያት እንግዲህ ኮንቴም ከስምነት ላይ ለመድረስ እንዲቀርብ ያደረገው ጉዳይ ነው ተብሎ የተገለጸ ይገኛል። በዝውውር መስኮቱ ግን ከ200 ሚሊዮን ዩሮ እንግዲህ የመጀመሪያዎቹ ሁለት ግዢዎች ኬቪን ዲብሮይን እና ጆናታን ዴቪድ እንደሚሆኑ የተገለጸ ይገኛል። የማንቸስተር ሲቲ አማካኝ ምንም ጥያቄ የለውም ቤት እያፈላለገ ነው ከተባለ ምንም ለጥያቄ አይቀርም። ወደ ናፖሊ ማቅናቱ የጊዜ ጉዳይ ነው እንጂ አይቀርም ተብሎ የተገለጸ ይገኛል። ሌላው ተጫዋች ጆናታን ዴቪድ ነው። ይህም ተጫዋች በነፃ ነው የሚያገኙት። በካናዳ አጥቂ ነው። ሊል ቤት እየተጫወተ ይገኛል። ስሙ በስፋት ከባርሴሎናም ከአርሰናልም ከተለያዩ ክለቦች ጋር ሲያስ መቆየቱ አይዘነጋም። ኮንትራቱን
አጠናቆ በነፃ ነው ክለቡ የሚለቀው። ገና 24 ዓመት ላይ ነው የሚገኘው። ጥሩ አቅም ያለው ተጫዋች ነው። ይህም ተጫዋች በነፃ ወደ ዲዬጎ አርማንዶ ማራዶና ስቴዲየም እንደሚያቀና ነው እየተገለጸ የሚገኘው። እነዚህ ሁለት ተጫዋቾች የመጀመሪያ ግዢዎቻቸው ይሆናሉ ተብሎ ይገመታል። አንቶኒዮ ኮንቴ በጁቬንቱስ፣ ኮንቴ በኢንተር ሚላን፣ ኮንቴ በናፖሊ በእነዚህ ሶስት የተለያዩ ክለቦች ስኩዴቶን ከፍ አድርጎ ማሳካት የቻለ ብቸኛው አሰልጣኝ ነው። በዲዬጎ አርማንዶ ማራዶና ስቴዲየም ለመቆየትም ከስምምነት ላይ ለመድረስ ተቃርቧል የሚሉ ጉዳዮች እየወጡ ይገኛሉ። ሌላው የቪንቼንዞ ኢታሊያኖ ጉዳይ ሲሆን ይህም አሰልጣኝ በቦሎኛ ትልቅ ታሪክን የሰራ ግለሰብ ነው። በዚህ ውድድር ዘመን በተለይ ደግሞ የክለቡ የ51 ዓመት ጥያቄን በተለይ ኮፓ ኢታሊያን በማሳካት ጭምር ምላሽ የሰጠ ሲሆን ክለቡ በሴሪያው 62 ነጥቦችን በመሰብሰብ 9ኛ ደረጃ ላይ እንዲቀመጡ ትልቁ ሚና ተወጥቷል። ቦሎኛ ለትልቅ የሴሪያ ቡድኖች ሳይቀር ነጥብ የሚያስጥላቸው ቡድን ነው። በተለይ አምና ከቲያጎ ሞታ ጋር በመሆን 5ኛ ደረጃን ይዘው በማጠናቀቅ ቻምፒየንስ ሊግ ተሳታፊ እንደነበሩ የሚታወስ ነው። ዘንድሮ ደግሞ ኮፓ ኢታሊያን አሳክተውታል። እንግዲህ አሰልጣኝ ቪንቼንዞ ኢታሊያኖ እስከ 2027 ውሉን እንግዲህ ማራዘሙን ክለቡ ይፋ አድርጓል። ከዛ ውጪ አርሰናል የጋብሪኤል ማጋሌሽን ውል ለማደስ እጅጉን ተቃርቧል ተብሎ የተገለጸ ይገኛል። የጊዜ ጉዳይ ካልሆነ በስተቀር ተጫዋቹ ውሉን ማደሱን በመጪዎቹ ጊዜያቶች ላይ ይፋ ያደርጋል ተብሎ ነው እየተገለጸ የሚገኘው። ብራዚላዊ ተከላካይ መስመር ተጫዋች አርሰናሎች በጣም ጥሩ አቋም ላይ የሚገኝ ተጫዋች ነው፣ ጉዳት እስኪያጋጥመው ድረስ በዚህ ውድድር ዘመን ላይ ማለት ነው። በተለይ ደግሞ በአውሮፓ ሻምፒየንስ ሊግም ተጫዋቹ ቢሆን ኖሮ ከግማሽ ፍጻሜም በላይ ሊጓዙ የሚችሉበት አጋጣሚ ሊፈጠር ይሆን ነበር። ምናልባት ተጫዋቹ ከዊሊያም ሳሊባ ጋር የፈጠሩት ጥምረት እጅግ በጣም አስደናቂ ሆኖ እየታየ ይገኛል። የ26 ዓመቱ ብራዚላዊ ተከላካይ መስመር ተጫዋች በልዩነት ያለፉትን 2 ዓመታት በጣም አስደናቂ እንቅስቃሴን ሲያሳይ ነበረና ለሚኬል አርቴታ ትልቅ ግልጋሎትን ሲሰጥ የቆየ ተጫዋች እንደነበር የሚታወቅ ጉዳይ ነው። አርሰናሎች ጥሩ አቋም ላይ የሚገኘው ይህንን ተጫዋች በተለይ ውሉን ለማደስ ከወኪሎቹ ጋር ይፋ ንግግሮችን ከዚህ በፊት መጀመራቸውን ፉትቦል እንደመዘገበው የዘነጋ በሳምንት 100,000 ፓውንድ ነው የሚያገኘው በአመት ወደ 13 ሚሊዮን ዶላር ገደማ ማለት ነውና እስከ 2027 ከአርሰናል ጋር የሚያቆይ ውል አለው። ግን መድፈኞቹ የተጫዋቹን ወደፊት ጉዞና ቅድ ከአርሰናል ጋር እንዲቀጥል በማሰብ ውሉን ለተጨማሪ ዓመታት ለማደስ በማሰብ ንግግሮችን ከወኪሉ ጋር መክፈታቸው የሚታወቅ ጉዳይ ነው። በዚህ ዓመት ብቻ ከዊሊያም ሳሊባ ጋር በነበራቸው ጥምረት መድፈኞቹ ወደ 19 የሚሆኑ የፕሪሚየር ሊግ ክሊንሺቶችን አስመዝግቧል። እንግዲህ በተለይ ደግሞ በዛ ሂደት አስደናቂ ከነበሩ ጥምረቶች መካከል በፕሪሚየር ሊጉ አምናም ካቻምናም ከነበሩ አስደናቂ ጥምረቶች መካከል የሁለቱ ተጫዋቾች ጥምረት በዋናነት ይጠቀሳል። ዴቪድ ጂያ ባክ ቱ ባክ የወርቅ ጓንቱን እንዲያጠልቅ ከተጫዋቹ የግል አቅም እንዳለ ሆኖ ግን ደግሞ የተከላካዮቹን ጥምረት ትልቅ አስተዋጽኦ እንዳበረከተ የሚታወቅ ጉዳይ ነው። አምና 26 ጎሎችን ብቻ ያስተናገደ ጠንካራ ጥምረት እንደነበራቸው የሚታወቅ ጉዳይ ነው። ጋብሪኤል ማጋሌሽ ስሙ ከሳውዲ ክለቦች ጋር ሲያዝ መቆየቱ አይዘነጋም። አሁን ግን በእንግሊዝ ተረጋግቶ ከቤተሰቡ ጋር ይገኛል። የሚኬል አርቴታ የቀጣይ ፕሮጀክትም ትልቅ አካልና ከፍተኛ አስተዋጽኦና ሚና ከሚኖራቸው ተጫዋቾች መካከል ስሙ ይጠቀሳል። ታዲያ ለረጅም ጊዜ የመድፉ ደጋፊዎች ጥያቄ ሲያነሱ የነበረውና በትልቁ ደካማ ጎናቸው ተደርጎ የሚቆጠረው በጣም የሳሳውን የአርሰናል የተከላካይ መስመር ያጠናከረውን ይህንን ብራዚላዊን ኮከብ ውል በተለይ በዚህ ክረምት በጣም ተጣምደው የሚሰሩት ይሆናል ተብሎ ይገመታል ሲል ዘ ስታንዳርድ መዘገቡ አይዘነጋም። ለተጫዋቹ እስከ 2030 የሚያቆየውንና በተጨማሪ እንግዲህ 100,000 ፓውንድ ነው የሚያገኘው ተጨማሪ የሳምንታዊ ከፍተኛ ሂሳብ የሚያገኝበትን እድል አመቻችተው እንግዲህ ለተጫዋቹ ጋር ተነጋግረው አሁን ከስምምነት ላይ ለመድረስ እጅጉን ተቃርቧል ተብሏል። የጊዜ ጉዳይ ካልሆነ በስተቀር በመጪዎቹ ጥቂት ቀናቶች ላይ ተጫዋቹ ኮንትራቱን ማደሱንም ክለቡ ይፋ ያደርጋል ተብሎ ነው የተገለጸ የሚገኘው። መድፈኞቹ እንደ አለት የጠነከረ የሚመስለው የሳሊባና የጋብሪኤል ማጋሌሽ ጥምረት ረዘም ላለ ጊዜ እንዲቆይ ፍላጎት አላቸው። ስለዚህ የጋብሪኤል ሳምንታዊ ደሞዙን በማሻሻል መድፈኞቹ ቤት የሚያቆይበትን አዲስ ውል አዘጋጅተው ጥያቄ አቅርበው ተጫዋቹም ከስምምነት ላይ መድረስ እንግዲህ በተለይ ይሄ ጉዳይ ይፋ የመሆኑ እድል እየተቀረበ መምጣቱ እየተገለጸ ይገኛል። ይህ በእንዲህ እንዳለ በቀጣይም ዊሊያም ሳሊባን ውሉን እንዲያድስ ለማድረግ ከፍተኛ ጥረት ክለቡ እንደሚያደርግም መረጃዎች ጠቁመዋል። ከዛ ውጪ ማንቸስተር ዩናይትድ ብራያን ቤሙን ለማስፈረም ጥያቄ አቅርቧል ተብሏል። እንግዲህ ማንቸስተር ዩናይትድ እዚህ ቦታ ላይ ከማርከስ ራሽፈርድ ጋር በጊዜያዊነት ተለያይቷል። አሁን ደግሞ በቋሚነት ሊለያዩ እንደሚችሉ እየተገለጸ ይገኛል፣ ከራሽፈርድ ጋር ማለት ነው። በዛ ምክንያት እንግዲህ ቤሙን ለማስፈረም ከፍተኛ ፍላጎት ማሳደራቸው እንደ ክለብም ጥረት እያደረጉ የሚገኙበት ጉዳይ ስለመሆኑ እየተገለጸ ይገኛል። ራሽፈርድ ተነሳ እንጂ ጄደን ሳንቾም አንቶኒም ዳግም እንግዲህ ወደ ማንቸስተር ዩናይትድ የመመለስ እድላቸው ምን ያክል ሰፊ ነው የሚለው ራሱን የቻለ ትልቁ አጠያቂ ጉዳይ ነው። በየክለቦቻቸው ደስተኛ መሆናቸውን እየገለጹ ስለሚገኙ ማለት ነውና ቤሙ አምና የብሬንትፈርድ ምርጡ ተጫዋች ነበር ቢባል ማጋነን አይሆንም። ባደረጋቸው 25 የፕሪሚየር ሊግ ጨዋታዎች 9 ጎል አስቆጥሮ 6 ኳስ አመቻችቶ አቀብሎ ነበር። ዘንድሮም ከዛው ቋሚ የቀነሰ ነገር አይታይበትም። ዘንድሮም በአጠቃላይ ባደረጋቸው በፕሪሚየር ሊጉ 32 ጨዋታዎችን አድርጓል፣ 15 ጎል አስቆጥሯል፣ 4 ኳስ አመቻችቶ ማቀበል የቻለ ተጫዋች ነው። የዓመቱ ምርጥ ተጫዋቾች ስም ዝርዝር ውስጥም ስሙን አካቷል። በእንግሊዝ ፕሪሚየር ሊግ ላይ ማለት ነው። ወደ 2677 ደቂቃዎች ገደማ ተሰልፎ የተጫወተ ተጫዋች ነው። እንደሚታወቀው ብሬንትፈርድ ላይ ሌሎች የማጥቃት እንቅስቃሴን የተላበሱ ተጫዋቾች እንደነበሩ ይታወቃል። አይቨን ቶኒ ጨምሮ ዮሐን ዊሳ ቶኒ በተለይ ደግሞ ከጨዋታ ውርድ ጋር ባልተሰለፈባቸው ጊዜያቶች ላይ በሂደትም ክለቡን በለቀቀበት ጊዜ ላይ የቡድን የማጥቃት እንቅስቃሴ ዋና አድራጊ ፈጣሪ በመሆን በተለይ ብሬንትፈርድ ብዙ በማጥቃት እንቅስቃሴ የሳሳ ቡድን ሆኖ እንዳይታይ በማድረግ ሂደት ላይ ብሬንትፈርድ ትልቅ ሚና ብራያን ቤሙ ትልቅ ሚና ሲወጣ ነበረ። ከዮሐን ዊሳ ጋር ደግሞ የፈጠሩት ጥምረት አስደናቂ ሆኖ ባለፉት 2 ዓመታት እየተመለከት ነው እንገኛለን ማለት ነው። በየጨዋታዎቹ ለብሬንትፈርድ የማጥቃት እንቅስቃሴ እንዲሳለጥ የሚያደርገው ጥረት ተጫዋቹ ያለውን አቅም ቁልጭ አድርጎ
የሚያመላክት ነው። ካሜሬና ነው የክንፍ አጥቂ መስመር ተጫዋች ሌላው ምቹ አማራጭ በመሆን የአሞሪም ስብስብን ተዋህዶ ለመንቀሳቀስ የሚቸገር ተጫዋች ይሆናል ተብሎ አይገመትም። በአማድ ዲያሎ ቦታ ላይ ትክክለኛ ተተኪ መሆን ይችላል፣ ፉክክር ሊሰጥ ይችላል። እንዲሁም ደግሞ የሜዳ ላይ አስተዋጽኦም እንደ አማድ የመሆን አቅም ያለው ተጫዋች ከመሆኑ ጋር በተያያዘ አሁንም በክረምት የዝውውር መስኮት ላይ ተጫዋቹ ለማስፈረም ጥረት እንደሚያደርጉ ዴይሊ ሜል በዘገባው ላይ አመላክቷል ማለት ነው። የተጫዋቹ እንቅስቃሴ ሌሎች ክለቦችንም ቀልብ ስቧል። አርሰናልን ጨምሮ ሊቨርፑል ተጫዋቹን የማስፈረም ፍላጎት አላቸው ግን ከማንቸስተር ዩናይትድ እንግዲህ ፋይ ጥያቄ አቅርቧል። ሁለቱ ሌሎች እምቦይሞን የሚፈልጉት ሌሎች ክለቦች ጥያቄ ሳያቀርቡ ዩናይትድ ግን አንድ እርምጃ ተራምዷል። እንግዲህ እነን ተጫዋች የግዱ ለማድረግ በሚደረገው ጥረት ላይ ቀደም ብዬ እንዳነሱት ወደ 100 ሚሊዮን ፓውንድ ነው የተመደበለት ይህ ቡድን ግን ከቻለ ግብ ጠባቂውን ካልቻለ ግን የማጥቃት እንቅስቃሴውን ሊያሰልጡ የሚችሉ ተጫዋቾችን በማስፈረም ሊጣመድ ይችላል ተብሎ ነው የሚገመተው። እንደሚታወቀው የማቲያስ ኩኛ ዝውውር ኦልሞስት ተጠናቋል በስፋት ተብሎ የተገለጸ የሚገኘው ማለት ነው። በቀጣይ ጥቂት ቀናቶች ላይም ክለቡ ራሱ በማህበራዊ ትስስር ገጾቹ አማካኝነት ይፋ ያደርጓል ተብሎ ይገመታል። የሩበን አሞሪም የክረምት የዝውውር መስኮት የመጀመሪያው ፈራሚ መሆኑም እንደማይቀር ነው መረጃዎች በስፋት እየጠቆሙ የሚገኙት። አሁን ደግሞ ብራያን ምቤሞ ሁለተኛ ፈራሚያቸው እንዲሆን በማድረግ ሂደት ላይ ትልቅ እንቅስቃሴ ለማድረግ ፍላጎት አላቸው ተብሎ የተገለጸ ነው የሚገኘው። ዩናይትዶች ይህንን ተጫዋች ለማስፈረም የሚደረገውን ፉክክር እየመሩ እንደሚገኙ ማንሳት ይቻላል። የዩናይትድ ይፋዊ የዝውውር ጥያቄ በብሬንትፈርዶች ምን አይነት ምላሽ ይሰጥበታል የሚለው ጉዳይ በቀጣይ ይጠበቃል። ዛሬ ያዘላችሁ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።